እኛ ፍጥረታዊው ሰው ይሄን ሳያቅ በምድር ላይ ይኖራል። ገንዘብ ይዞ የበራለት ይመስለዋል። ግን ገንዘብ ይዞ በስቃይ ውስጥ የሚኖር ማአት ሰው ነው። ገንዘብ ይዞ ሀብት ኖሮት በስቃይ ውስጥ፣ በዲፕሬሽን ውስጥ፣ በሐዘን ውስጥ፣ በነፍስ ጭንቀት ውስጥ ዕውቀት ይዞ ነፍሱ ገና ፍሪደም የላት፣ ኃይል የላት፣ ስልጣን የላት። ይሄን ሶሉሽን ይሄን ኃይል ስለሚያጡ ራሳቸውን ወደ ማጥፋት የሚሄዱ ብዙ ሚሊዮነሮች፣ ብዙ ቢሊዮነሮች፣ ብዙ አዋቂዎች፣ ብዙ ሳይንቲስት እንደዛ ናቸው። ይሄ ጨለማ ስለሚያሸንፋቸው ነፍሳቸውን ስለሚያስጨንቀው ስለሚጨልምባቸው ሪሊ ጨለማ ውስጥ ነው የሚወድቁ። የተፈጠሩበት ዓላማ አይገባቸው። የነፍስ ሰላም የላቸው። አሁን ስሙኝ፣ በዚህ ብርሃን ውስጥ ስንኖር ከዚህ ምድር ያልሆነ ከዛ ብርሃን የሚመነጭ ሰላም ነው የምሰጣችሁ ነው ያለው። it is not ስብከት፣ መንፈሳዊውን ዓለም ነው እየነገረን ያለው። እኔ የምሰጣችሁ ሰላም ዓለም የምትሰጠውን አይደለም። ሰላሜን ተውላችሁ። ክብር ለእግዚአብሔር ይሁን። ቆም ብለን ደሞ እንዳመለክነው በፊቱ በምስጋና እንደቀረብን ለቅዱስ ቃሉ፣ ለሚቀድሰው ቃሉ፣ ለሚያንጸን ለሰው ልጅ የነፍስ ምግብ ብሎ እግዚአብሔር ለሰጠ ለሕግ ነው። ሰው ስጋው እንጀራ ያስፈልገዋል። ለስጋው እንጀራ ሰጥቷል። ለነፍስና ለመንፈሳችን ደግሞ ቃሉን የሰጠንና ቃሉን መስማት የነፍስን መመገብ ነው። እግዚአብሔር ይመስገን። ክፍል 4 ነው ካልተሳሳትኩ እና በተከታታይ ነው የተማርነው። በጣም አስፈላጊ ነገሮች ናቸውና ፓርት 1 ሙሴን የጀመረው፣ ፓርት 2፣ ፓርት 3 እና ፓርት 4 ዛሬ የምንማረው ነው። ይሄ ከገባን ሪሊ ቀን እያንዳንዱ ቀናችን በዚህ ምድር ላይ የምንኖርበት ኑሮ ይቀየራል። አሜን። ለእግዚአብሔር ክብር ይሁን። መጀመሪያ የምናነበው ክፍል ዛሬ የምንካፈለው ክፍል የሐዋርያት ሥራ ምዕራፍ 26 ከቁጥር 16 ጀምሮ ያለውን ነው። ከ16 እስከ 18 ድረስ የሐዋርያት ሥራ ግብረ ሐዋርያት 26ኛው ምዕራፍ ከቁጥር 16 እስከ 18። ነገር ግን ተነሳና በእግርህ ቆም፣ ስለዚህ እኔን ባየህበት ነገር ለአንተም በምታይበት ወይም በተገለጥኩበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁ ወይም ተገልጨልሃለሁ። የተሾመበት የተገለጠበት ምስጢሩን ደግሞ 17 ቁጥር ላይ እና 18 ላይ አለ። የኃጢአትን ስርየት በእኔ በማመን በተቀደሱት መካከል ርስትን ባላጋራነት ወይም ወራሽነትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ በሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ ይላል። ምናሰምርበት የኃጢአት ስርየት በእኔ በማመን በተቀደሱት በደሙ ታጥበው ለተቀደሱት ከነሱ ጋር ርስት ወይም ወራሽ የዳኑ ሰዎች የመንፈስ አንድነት እንዲኖራቸው ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ለጌታ አሳልፎን የሰጠ በጣም ትልቅ ምስጢር ነው ዛሬ የምንካፈለው። ግን ከክፍል 1 ጋራ ሁላችሁም በደንብ ዳይጀስት እንድታረጉት አበረታታችኋለሁ። እንጸልይ።
ወገኖቼ እግዚአብሔር ጆሮአችንን ይክፈትል። በእውነት አይናቸውን ትከፍት ዘንድ ነው የሚለው። በተከፈተ በውስጥ ልቦና በበራ መንፈስ የሚሰማ ሰው እንዲያረጋግን ይሄ መንፈስ ገባኝ፣ ዛሬ በራልኝ፣ ተገለጠልኝ፣ በነፍሴ ውስጥ ብርሃን በራ። ሃሌሉያ! በውስጤ ይሄ ብርሃን በራ እንድንል አይናቸውን ትከፍት ዘንድ የውስጥ ማስተዋላቸው መረዳታቸው ሪሊ መንፈሳቸው በሰማይ ያለው ምስጢር እንዲረዳ ይሄን ነው የላኩህ ይላል። ለዚህ ነው የታየው፣ ለዚህ ነው የሾምኩህ። ቅዱስና ዘላለማዊ ሆነ በሰማይም በምድርም አንተ ብቻ አምላካችን አባታችን እግዚአብሔር ስምህ ይቀደስ። ልናመሰግንህ በፊትህ በዚህ ቆመናል። በዓይኖችህ ፊት ነን ጌታ አምላክ። በክርስቶስ ኢየሱስ ስም ወደ አንተ ደግሞ እንመጣለን ጌታ አምላክ። በዚህ ጊዜ ሁላችን ባንተ ፊት ነን። የምንሰማበትን መስማት፣ የምንረዳበትን መረዳት፣ እግዚአብሔር አምላክና አባት ሆይ የምናውቀውን ዕውቀት ካንተ እንድንካፈል ቅዱስ መንፈስህን ስጠን። ከስጋና ከደም አድነን ጌታ አምላክ። ከራሳችን ድካም አድነን። ይህ ጊዜ የመንፈስህ ጊዜ ይሁንልን። ነፍሴም ድና ቀረች የምንልበት፣ በህይወቴ ዛሬ የአምላኬን ምስጢር ተረዳሁ፣ ኃይልን ለበስኩ የምንልበት፣ ቀንበር የሚሰበርበት፣ የጨለማው ስልጣን የገሃነም ደጆች የሚወድቁበት፣ የጠላት ቁልፉ የሚነጠቅበት፣ እግዚአብሔር አምላክ ሆይ መጋረጃው የሚነሳበት፣ ሰው ወደ ውስጠኛው የሚገባበት፣ አንተን ጌታው አምላኩና አባቱን ታርቆ በደም ታጥቦ በመንፈስ ተቀድሶ የቅዱሳን ርስት ውስጥ የሚገቡበት እንዲሆን ከውጭ እንዳይቆሙ ጌታ አምላክ እንዲደርሱ ጸን ይህንን አብራለን ጌታ አምላክ። ከተፈጠርን ከኖርን እድሜ ከተጨመረ በዚህ ምድር ላይ እስትንፋስ ከሰጠህን ይህንን ግለጥልን፣ አድነን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ይሄ ክፍል ስንነሳ መነሻው ዘፍጥረት ምዕራፍ 1 ቁጥር 2 ጋር ያለውን ሐሳብ ለመረዳት ነው። ይሄን ሁሉ ቀን የወሰድነው ዘፍጥረት ምዕራፍ 1 ቁጥር 2 ላይ ገና ይሄ ተፈጥሯዊው ፀሐይ ለሰው ልጅ ብርሃን የሚሰጠው ሳይፈጠር፣ አሁን ብርሃን የምንለው ሲነጋ የሚበራው ብርሃን አለ። ከዛ ወተን እንሰማራለን። ሲመሽ ደግሞ ፀሐይ ሰንሴት ገባች እንላለን፣ ጨለመ እንላለን። እና ያ ከመፈጠሩ በፊት በስጋችን የቀን ውሎ ውስጥ ከመግባታችን በፊት ለሰው ልጅ እግዚአብሔር ያደረገው አንድ ነገር አለ። ከፀሐይ በፊት ነው እግዚአብሔር ብርሃን ይሁን ያለው። እቺ ብርሃን ተፈጥራ ብርሃን ከመስጠቷ በፊት እግዚአብሔር በዛ ቀን እንደሆነ አየ ይልና እዛው ቦታ ላይ ብርሃንና ሌሊት ሆነ ይላል። ጨለማው የተገፈፈው ተገፏል። ያኛው ደግሞ ሌሊት ሆኖ የተቀመጠው ወይም ጨለማ ሆኖ የተቀመጠው አለ። መንግስቱ አለ። እዛ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ይሄ ብርሃን የበራው ብሎ ሐዋርያው ጳውሎስ እና ዮሐንስ አዲስ መገለጥ አድርገው ያመጡት አሃ ለካ ሰው ዝም ብሎ ፀሐይ ስለወጣች ብርሃን በራልኝ ብሎ አይደለም ይወጣው። ቀንም እያለ ሊጨልም ይችላል። ፀሐይ ወጥቶ ጨለማ
ስልጣኑ ጨለማው ሊገዛ ይችላል። ስለመሸ ስለነጋ አይደለም እያወራ ያለው። ኤቭሪ ዴይ በዚህ ዓለም ጨለማው ባለስልጣኑ ገዢው ዲያብሎስ ስልጣኑ የተገፈፈበት ለሚድኑ በክርስቶስ ኢየሱስ ላሉ ሰዎች እንዳይነካቸው የቀን ውሏቸው እንዲበራ ነው የተፈጠረው። ስንኖር እንዲበራልን፣ ስንተኛም ስንነቃም፣ ስንገባም ስንወጣም፣ የትም ሀገር ስንሄድ፣ መስሪያ ቤት ስንሄድ በዚህ ብርሃን አውቶሪቲ በዚህ ህልውና ውስጥ የዳኑ አለ በክርስቶስ ኢየሱስ እግዚአብሔር ብርሃን ይሁን ያለው በክርስቶስ ያለውን ነው ብርሃን። ይሄን ካየም በኋላ ነው እንግዲህ ቅድም ያነበብኩት የሐዋርያት ሥራ ምዕራፍ 26 ከጨለማው ስልጣን የሚላል ወደ ብርሃን ዘወር እንዲሉ አይናቸውን ትከፍት ዘንድ የኃጢአት ስርየታቸውን በእኔ በማመን የቅዱሳንም ብርሃን ለበራላቸው እግዚአብሔር ብርሃናቸው ለሆነ በእግዚአብሔር መንግስት ጥላ ውስጥ ላሉ ወራሾች ለሆኑ ያ ጨለማ ገና እኛ ሳንፈጠር በምድር ላይ የነበረው የሰይጣን አውቶሪቲ እሱ ሲወድቅ ነው የጨለመው። እኛ ከመፈጠራችን በፊት ነው የወደቀው እሱ። ያ ጨለማ በዳኑት ሰዎች ላይ ሰይጣን፣ አጋንንት፣ እርኩስ መንፈስ፣ የሌሊት የቀን ጎስት በለው፣ የሰይጣን ድግምት በለው፣ አስማት በለው፣ ሟርት በለው፣ ጎረንትቻ በለው፣ ቡትቻ በለው፣ ዋቴቨር በለው ብቻ it doesn't work. It is not 90.90 ምናምን 100% it doesn't work. እኛ ፍጥረታዊው ሰው ይሄን ሳያቅ በምድር ላይ ይኖራል። ገንዘብ ይዞ የበራለት ይመስለዋል። ግን ገንዘብ ይዞ በስቃይ ውስጥ የሚኖር ማዕት ሰው ነው። ገንዘብ ይዞ ሀብት ኖሮት በስቃይ ውስጥ፣ በዲፕሬሽን ውስጥ፣ በሐዘን ውስጥ፣ በነፍስ ጭንቀት ውስጥ፣ ዕውቀት ይዞ ነፍሱ ገና ፍሪደም የላት፣ ኃይል የላት፣ ስልጣን የላት። ይሄን ሶሉሽን ይሄን ኃይል ስለሚያጡ ራሳቸውን ወደ ማጥፋት የሚሄዱ ብዙ ሚሊዮነሮች፣ ብዙ ቢሊዮነሮች፣ ብዙ አዋቂዎች፣ ብዙ ሳይንቲስት እንደዛ ናቸው። ይሄ ጨለማ ስለሚያሸንፋቸው፣ ነፍሳቸውን ስለሚያስጨንቀው፣ ስለሚጨልምባቸው ሪሊ ጨለማ ውስጥ ነው የሚወድቁ። የተፈጠሩበት ዓላማ አይገባቸው። የነፍስ ሰላም የላቸው። አሁን ስሙኝ፣ በዚህ ብርሃን ውስጥ ስንኖር ከዚህ ምድር ያልሆነ ከዛ ብርሃን የሚመነጭ ሰላም ነው የምሰጣችሁ ነው ያለው። it is not ስብከት፣ መንፈሳዊውን ዓለም ነው እየነገረን ያለው። እኔ የምሰጣችሁ ሰላም ዓለም የምትሰጠውን አይደለም። ሰላሜን ተውላችኋል። ምንም ሳይሆኑ ሰዎች ይረበሻሉ። ኤግዛይቲ ነው ምናምን፣ ነርቨስ ብሬክዳውን የሚሊዮነሮች ነው ማወራችሁ። አሁን እንኳን በቅርብ ያነበብኩት ከዚህም በፊት ደግሞታል፣ ደጋግሞ ነው የተናገረው። አሁን ደግሞ በቅርብ እንግዲህ ኤላን ሞስክ ኦልሞስት the first person ትሪሊየን ውስጥ ሊገባ ያለ ሰው ነው አይደል? ከቢሊየን አልፎ ትሪሊየን። ግን ምን አለ? I wish እንደው የሰላም አምሮ ቢኖረኝ ያለውን የነፍሴን ጭንቀት፣ ፍርሃት፣ የቀኑ ሎዬ ውስጥ ማልፍበትን ፍርሃት አታውቁትም። እና ነፍስ አምሮዬ ነፃ አይደለም፣
ሳምቲንግ ኮንትሮል እንዳደረገው አውቁ። ኃይል በዛ አይመጣም። ስለዚህ ነው በመጀመሪያ ዘፍጥረት ምዕራፍ 1 ለቀን ውሏችን፣ ለእድሜያችን፣ ለመግባታችን፣ ለመውጣታችን፣ ለስብዕናችን፣ ለተፈጠርንበት ዓላማ ስብዕና አለን፣ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ፣ አይን አለኝ፣ ተነፍሳለሁ፣ ገባለሁ፣ ወጣለሁ። ግን መጀመሪያ ብርሃኑን ማወቅ አለብን። ፀሐይዋ ማታመጣው ምን እንደሆነ ሚስጥሩ አይገባቸውም ብዙ። what is the cause? the cause is ሰይጣን የዚህ ዓለም ገዢ ነው፣ የጨለማው ገዢ ባለስልጣን ነው ይላል። ለዚህ ነው እንግዲህ የተገለጥኩልህ የታየውህ ሰዎችን ወደዚህ ብርሃን በስሜ በማመን የኃጢአት ስሬት ኃጢአት ለማስተስረይ እግዚአብሔር ሌላ መንገድ የለም። ባይ ዘ ዌይ ሰይጣን ሰዎችን መግዛት የቻለው አዳምና ሔዋንን ከጣለ በኋላ ነው። ከሰው ልጅ ላይ ቁልፉ ነው። ሕፃን ወደ እግዚአብሔር አምጥተን ምን ጸልይለት? ውጊያ ሕፃናት ነው፣ ትልልቅ ነው፣ ሽማግሌ ነው፣ ወጣት ነው፣ ጎልማሳ ነው አይልም። ምሁር ነው፣ ያልተማረ ነው፣ ሀብታም ነው፣ ድሃ ነው አይልም። ነጋዴ ነው ወይ ደግሞ ምንድነው ገበሬ ነው ምናምን አይልም። ሰይጣን ማንንም ሰው አታክ ያደርጋል። ነገር ግን በዚህ በመለኮታዊ ትምህርትና መገለጥ ውስጣቸው እንዲበራ ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ይልና ከጨለማ ወደ ብርሃን ያ ዘፍጥረት ምዕራፍ 1 ቁጥር 2 ላይ በጨለማው ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው ይልና ያችን ነው አንድ ቀን የሚላት። መንፈሳዊ ዓለም ነው የሚቀደም። እሁድ የምንለው ከመፈጠሩ እሁድ ነው አንደኛ ቀን አይደለ? ያው በአማርኛ ብዙ ጊዜ ሰኞ ነው የሚመስለን አይደል? ግን እሁድ ነው የመጀመሪያ ቀን፣ ሰኞ ሁለተኛ ቀን። ግን እኛ በተፈጥሮ ስራ የምንገባበት ትምህርት የምንሄድበት ሰኞ ስለሆነ ሰኞ 1 2 ብለን እሁድ ነው። ግን እሁድን አይደለም እየነገረን ያለው። በእሁድ ላይ ለሚፈጠረው ሰው፣ እሁድ ላይ ለሚኖረው ሰው፣ እሁድ ላይ አይደለም ሰው የተፈጠረው፣ እሁድ ላይ ለሚኖረው፣ ሰኞ ላይ ለሚኖረው፣ ማክሰኞ ላይ ለሚኖረው፣ ሮብ ላይ ለሚኖረው፣ ሐሙስ ላይ ለሚኖረው፣ ቅዳሜ ላይ ለሚኖረው ሰው ብርሃን መብራት አለበት። ነፃ መውጣት አለበት። ነፍስህ መፈታት አለበት። ስለዚህ ነው ጳውሎስ እግዚአብሔርን ልጅ ኢየሱስ ክርስቶስን በደማስቆ በረሃ ተገለጠለት፣ ድምጽ ሰማ፣ ወደቀ። ያንን ድምጽ መቋቋም ያንን ብርሃን መቋቋም ስለማይችል ከፈረሱ ላይ ወደቀ። በዚህ ድምጽ ነው፣ በዚህ ብርሃን ውስጥ ነው እየተናገረው ያለው። ድምጹን ይሰማል፣ ብርሃኑን ያያል። አሁን ከወደክበት በእግርህ ቁም አለው። ወድቋል፣ ከፈረስ ላይ ቁም አለው። አሁን የተገለጥኩልህ የታየውህ መጀመሪያ የኃጢአት ስሬት በስሜ እንዳለ ለሰዎች መንገር ነው። the very important thing። ብዙ ያረጉልን ሰዎች፣ ብዙ ቸርነት የሚያረጉላችሁ ሰዎች፣ ግን ትልቁ ሰው ከናቱ ማህፀን ገና ሲወጣ የሚያስፈልገው የኃጢአት ስርየት። የኃጢአት ስርየት ለማግኘት ሰው የተለያየ መንገድ ሰይጣን መርቶ ሃይማኖቶች አቋቁሟል፣ ሪቹዋልስ አቋቁሟል፣ ብዙ መንገዶች። የኃጢአት ስርየት በመገለጥ የሚመጣ ዝም ብለን ንስሐ ግባ ብትለው ተመልሶ ያው ነው የሚሆነው። ያ ብርሃን ሲነካው ግን በነፍስ ውስጥ የኃጢአትን በሙሉ ጨምቆ ይጠላዋል።
በአንድ ጊዜ ጸሎት ሰዎች ከብዙ ሱስ ከብዙ ስራት በአንድ ጊዜ ዴሊቨራንስ ሁሉ ነገር ለቋቸው ሲሄድ በአይኔ አይቻል within just ቅጽበት ያ ሲበራላቸው ሲገለጥላቸው እንጂ አሁን ንስሐ ግባ ስትለው በአእምሮ ነው የሚሰማው በመገለጥ አይደለም ይሄ እንዲገባው ነው የአይነ ልቦናቸው እንዲበራ አለ በውስጥ የተነካችሁበት ቀን የእግዚአብሔር ልጅ ኢየሱስ ክርስቶስን የኃጢአት ስርየትን በደላችሁ ይቅር የተባለበት በደሙ የታጠባችሁበት ከእግዚአብሔር ጋር የታረቃችሁበት የእግዚአብሔር ልጅ ሆናችሁበት ያቺ ቀን የበራላችሁ ቀን ነች ያቺ ነች ዳግም ልደት የሚላት ዳግም ልደት ከሌለ ደግሞ የእግዚአብሔር መንግስት አናየውም አንገባበትም ሁለት ነገር አታየውም አትገባበት አታየውም አትረዳውም ማለቱ ነው በአንድ መልኩ you don't understand it you don't experience it you hear it የእግዚአብሔር መንግስት በዚህ ነች በዛ ነች ትላላችሁ ኖ የሚቀበለው የምትነካው ነው የሚመጣልህ ነው የምትቀበለው ነው የሚበራልህ አሁን በደንብ እንስማ ቅዱስ በዛው የበራለት ሰው ሰይጣን ስልጣን ያገኘ መንግስቱን ያገኘበት ቦታ በፍላጎት አይሄድም በጣም ያስደነገጣችሁ ያስፈራችሁ ደግሞ ማየት የማትፈልጉት በህይወታችሁ ምንድነው ኤክስፒሪየንስ እንዳው ይሄ ነገር ደግሞ ማየት ወይም መስማት አልፈልግም ትራማ ያመጣል የምትሉት ነገር ወይም ደስ ማይላችሁ I don't want to hear about it I don't want to see again የምትሉት ነገር አምጡ ልክ እንደዛ ኃጢአት የዲያብሎስ መንግስት ስልጣን ኃይል ጉልበት ማመንጫ የገሃነም ደጆች መከፈቻ የውድቀት መነሻ መሆኑን ሰው በደም ካላወቀ ስጋው ደክሞ ሊወድቅ ይችላል እንጂ ነፍሱ መንፈሱ ፈልጋው አይሄድም አሁን ያልዳኑ ሰዎች ራሳቸው ፈልገው ይሄዱ ጥቅስ እየጠቀሱ ለኃጢአት ምክንያት ይፈጥራል ሰው አይደክምም አላልኩም ገና የትንሳኤውን አካል አለበስ የትንሳኤው አካል ስንለብስ ነው ሙሉ ለሙሉ ኃጢአት የሚያውቀው ግን just በድፍረት ዝም ብለ በፍላጎት እየተጠማ አዌርነሱ ሳይኖር መረዳቱ ሳይኖር ዘው ብለ ሰይጣን ጋር ያ የሰይጣን መንግስት ይሄ ሳይገባው ብዙ ሰው ጥቅስ ይሰብካል የመጀመሪያው የእግዚአብሔር ሥራ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል በጽድቁ ነው ያፈረሰው እዛ ቦታ ላይ በጽድቅ ነው በቅድስናው ነው መንግስቱን ያፈረሰበት በቅድስናው ነው ለአብ ፈቃድ በመኖሩ ነው በስራው ነው ያፈረሰው በእኔ ላይ አንዳች ነገር የለም በኃጢአት የሚከሰኛል አላችሁ የለም የጨለማው ስልጣንም በእኔ ላይ አንዳች የለውም ወደ መስቀሉ ሲሄድ የጨለማው ስልጣን አንዳች የለም ስለዚህ ክርስቶስ ሰው በስጋ ሲገለጥ ከኃጢአት በቀር ነው ስለዚህ መስዋዕቱ ንጹህ ነው እኛን ለማዳን ይችላል የሰይጣን ሥራ ፈርሷል እኛ ግን በዚህ ስጋ ውስጥ ያለን ቅዱሳን ወንድሞችና እህቶች አንድ ነገር ላይ አተኩሩ it's good ወደ እግዚአብሔር ቤት መምጣት it's good ተንበርክኮ መጸለይ it's good to ማገልገል it's good to everything the most important thing አይኔን ክፈትልኝና የኃጢአትን ምንጭ ከውስጤ ውሰድ ከዛ በኋላ ነው ያ ምንጩ ከተመታ በኋላ ሰው አዌር ነው ስትነግረው ይሰማል አሁን በደንብ ልንገራችሁ ቅዱሳን ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ ያስተምርና አንዳንዶቹ እንደማይሰሙት ያውቃል እንደማይገባቸው ያውቃል ምን ይላቸዋል እናንተ ከእግዚአብሔር ስላልሆናችሁ ነው የምናገረው የማይገባችሁ
you see it's a revelation ከእግዚአብሔር የሆነ ድምጼን ይሰማል አላቸው ኮኔክትድ ነው የብርሃን ልጆች የብርሃንን ነገር ያውቁታል ሴንስ እናረጋዋል የሰይጣንን ደግሞ ለማሳየት የሰዎችን አይን ለመክፈት ይሄ ሰይጣን ነው ብለ በቃላት በተነገረው አይገባው በፍጹም ሊገባቸው ከውስጤ ነው የምላችሁ እግዚአብሔር አይን ሲከፍት ነው የሚያዩት ይሄ ነገር ለካ ያጋንንት ነው የሰይጣን ስልጣን የጨለማ ስልጣን እዚህ ቦታ ላይ ሐዋርያት ሥራ ምዕራፍ 26 ቁጥር 16 ላይ ምን አለ ከጨለማው ስልጣን አውቶሪቲ ወደ ብርሃን እንዲመጡ አይናቸው ተከፍት ዘንድ ለዚህ ታይቻለሁ ለዚህም ሾሜሃለሁ መገለጥ ነው መታየቱም ለዛ ሰው ተፈቅዶ ለሁላችን ይሄ እኩል መገለጥ የለም የእግዚአብሔር ልጅን ለማወቅ መንፈሱ ተሰጥቶና ግን ለኔ የሚገለጥልኝና ለናንተ የሚገለጥላችሁ ይለያይ ለሙሴ የሚገለጥለትና ለኢያሱ የሚገለጥለት ለእህቱ ማርያም የሚገለጥለት ለአሮን የሚገለጥለት ነገር ይለያይ ግን እግዚአብሔርነቱን ያውቃል አሜን ሁለተኛው ሾምኩህ ይላል it is authority ነው ሹመት ነው ከስጋና ከደም አይመጣም ከመሬት አይመጣም በራስ ፈቃድ አይመጣም በልምምድ አይመጣም በምኞት አይመጣም በጉልበትም አይመጣም ብዙ በማጥናትም አይመጣም ይሄ እግዚአብሔር ራሱ የሚሾመው ስፒሪቹዋል አውቶሪቲ ነው ከመሬት አይሰጥ ላንተ ነው ያለው ጳውሎስ ጴጥሮስንም ቁልፉን ዮሐንስንም ቁልፉን ሲሰጥ በደንብ ለዚህ ነገር በደንብ ታይቶላቸው እግዚአብሔር ነገሩ መንፈሱ ኃይሉ ገብቷቸው መግለጥ ይችላሉ ከዛ በኋላ ክርስቶስን ፍንትው አርጎ ያሳያል ሌላ ሰው ቀኑን ሙሉ ሲያወራ ሁሉ ስለ ክርስቶስ በ5 ደቂቃ በ10 ደቂቃ ይሄ ነገር አልደረስኩም ለካ ክርስቶስ ይሄ ነው ብለ እንድታቀው ያረጋል ያ መገለጥ ሲመጣ እስከዛሬ ክርስቲያን ነበርኩ ወይ ሚሉ ሰዎች አጋጥሟቸው አያውቁም ባንድ ቀን ስብከት ባንድ ቀን መተግልጥልጥልጥ ስታረግ there is something እኔ ገና ይሄ ብርሃን አልበራልኝ መረዳት ነው ልክ ለዛች ለሐርሻጯ ሴት ባለጸጋ ሴት ነች ምን አላት የእግዚአብሔር ቃል ልቧን እግዚአብሔር ምን አረገላት ከፈተላት በአምሮ የምትሰማው ነበራት አይደል የእግዚአብሔርን ቃል እነሱ ሲያስተምሩ ሐዋርያት ጳውሎስ ሲያስተምር ትሰማለች እኮ እየሰማች ነው ግን ይሄ ልብ ክፍት እንዲያረግ የእግዚአብሔር ሥራ ነው ባለፈው ከባለቤቴ ጋር ይሄን ዲስከስ ያደርጋል ይሄ ሲገባት ኑና ቤቴ ጨምራችሁ ንገሩኝ ሰው የእግዚአብሔር ምስጢር ካልገባው ወደ ክርስቶስ ኢየሱስ ልትነግረው ስትል የሰይጣን ስልጣን ካለ ይሮጣል ሩጥ ነው የሚለው ካንተ ይሸሻል ታቃላችሁ አጋንንት ያለባቸው ሰዎች በሙላት የእግዚአብሔርን ቃል ተናገሩ ሲሉ ይጨንቃቸዋል ውጣ ነው የሚላቸው ይረበሻሉ ይታወካል ሪዝን ይሄኛው ብርሃን ነው ያኛው ጨለማ ሁለቱ አንድ ላይ ዛሬ ላሳጥረውና አይ ቲንክ ይሄ ወደ ፓርት 5 ሊሄድ ነው ኔክስት ዊክ እንጨርሰዋለን እኔ ዛሬ ጨርሰዋለሁ ብዬ ነበር ግን ሁሉን ነገር ብንነጋገረው ጊዜው እንትን አይልም የሰው ልጅ ደግሞ አምሮ ውስን ነች አይደል የመስማት አቅማችን እንደውም 20 ደቂቃ እኮ ነው ጥሩ ስብከት ከተባለ ሚሉን 20 ደቂቃ ከዛ በላይ ሰው መስማት አይችልም አሜሪካኖች ናቸው እኛ ሀገር ገጠሩ አንተስ ከተናገርከው ልባቸው ክፍት ቀን ናቸው እህቶቼ የእግዚአብሔር ልጆች ይሄ መጽሐፍ ቅዱስ ነው እኔ ስለ እግዚአብሔር መንግስት አሰራር ነው ያወራሁት
ስለ መንፈሳዊ ዓለም ነው የነገርኩ። so just don't live without the awareness of the dark forces and the light forces. የእግዚአብሔር ብርሃንና የእግዚአብሔር ስልጣንና የሰይጣን ስልጣን so ከሰይጣን ስልጣን መውጣት አለበት ህዝብ በሙሉ። ልክ ማትፈልጉትን ነገር I don't want it ከዚህ በኋላ እንደምትሉት with that ልክ በዛ አይነት መንገድ I don't want it. እንደዛ አይነት ሰዎች ሲደክሙ በደል ሲበድሉ መንፈስ ቅዱስ ስላላቸው ምን ያደርጋል? ጌታው አንተን በድዬ ነው አሳዝ ልጅ ናቸው አላህ መንፈስ ቅዱስ ምህረቱን ያቁታላ አባትነቱን ይፈልጉታላ። ያን ነው እኮ እነ ዳዊትን በቤቱ ስቦ ያስቀራቸው። እባክህ ባንተ ቤት ደጅ ላይ ተጥዬ ብኖር ይሻላል እባክህ አለ። ምክንያቱም ነክቶታል ያውቀዋል። ያልተነካስ የፈለክ አስተምረው አንድ ቦታ ላይ ጥሎ ነው የሚለው። ወደ ቆላስይስ ምዕራፍ 1 ቁጥር 7 ላይ እንሂድ። ቆላስይስ ምዕራፍ 1 ቁጥር 7 ላይ የቆላስይስ መልእክት ላይ ምዕራፍ 1 ቁጥር 7 ላይ ከጨለማው ስልጣን ምን አደረገን አዳነን የሚል ቃል ታያላችሁ። ቅድም ልክ ሐዋርያት ሥራ ምዕራፍ 26 ቁጥር 16 እስከ 18 ላይ the authority of darkness and the authority of God, darkness and ብርሃን light የሚለው መንፈሳዊ ዓለም መንፈሳዊ ኃይል መንፈሳዊ አውቶሪቲ አለ። አሁን ዛሬ የምንማረው ይሄን ከጨለማው ስልጣን ነው የሚለው አውቶሪቲ ነው። by the way ሰይጣን ስለሆነ አይደለም የሚገዛው የጨለማው ምን አለው አውቶሪቲ አለው ኃይል አለው። በእኛ ላይ ነው እንጂ አውቶሪቲ የሌለው የፈለገውን ሰው ሊገለው ይችላል፣ ሊያሳምመው ይችላል፣ ሊያሳብደው ይችላል፣ ንብረቱነቱን ሊወስድበት ይችላል፣ ሊያጨልምበት ይችላል፣ ወደ ተሳሳተ መንገድ ወስዶ ራስህን ማጥፋጥፋ ሊለው ይችላል። አንተ ላይ ነው ያማይሰራው። በፍጹም አንቺ ላይ በፍጹም አንተ ላይ ግን ተከልክሏል። የተከለከለው ለምንድን ነው? ከእንግዲህ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። በመናፍስት ላይ ሁሉ፣ በአጋንንት ላይ ሁሉ፣ በአለቆቹ ላይ ሁሉ፣ በጨለማ ሰራዊት ላይ ሁሉ ስልጣን ሰጠዋችሁ። ያ ስልጣን ብቻ ነው ያኛውን ስልጣን የሚያሸንፍ። በትግል አታሸንፉ። ስልጣን ትግል አይደለም። ስልጣን ትግል አይደለም። ዕውቀትም ትግል አይደለም። አይደለም ስታውቅ መረዳት እንጂ ደብተሩን በቦክስ ምናምን እየመታን ነው እንዴ? አንዳንድ ልጆች በቃ አልገባቸው ሲል ደብተራቸውን አርገው እንዲገባኝ ምናምን የልጅነት እንደሱ የሚያደርጉ። አንዳንድ ሰው ደግሞ መጽሐፍ ቅዱስን ትራስ ውስጥ አርጎት ይተኛል ቅዠት እንዲያባር። አትሊስት የእግዚአብሔር ቃል መንፈስ ስላለው ኃይል ስላለው ሜቢ ሊሰራ ይችላል። ግን ቃሉ በምን ውስጥ ነው መኖር ያለበት? በእኛ ውስጥ ነው። ይሄን ቃል ብላው እኔም በላሁት። አሁን በደንብ እንምጣ እንግዲህ። ባለፈው ስለ ባህሪያተ ስለ attributes of God ነው። የእግዚአብሔር ባህሪ ነው ብርሃን የሆነው። የሱ ባህሪ ተካፋዮች ነን ብዬ ነው ያስተማርኩ። ዛሬ ደግሞ የእግዚአብሔር ባህሪው ብቻ ሳይሆን የእግዚአብሔር ስልጣን ይባላል። አንዱ የሚያበራልን የምናዝበት የምንነቅልበት የምንተክልበት የምንገባበት የቀን ውሏችንን የምንዋጅበት ዘመኑን ሁሉ የምንዋጅበት ዝቅ ብላችሁ
ይሄን ካለ በኋላ ስለ ዘመን መዋጀት የሚናገረውን ደግሞ በኋላ ሄደን ኤፌሶን ምዕራፍ 5 ላይ ከዚህ ጋር ተመሳሳይ ነገር እናነባለን። አሁን ቆላስያስ ላይ ነው። ዘፍጥረት ምዕራፍ 1 ቁጥር 2 ላይ አንዱ ብርሃን የእግዚአብሔር ስልጣን ነው። ኢየሱስ ክርስቶስ ምን ይዞ ነው የመጣው? መንፈሳዊ መለኮታዊ አምላካዊ ስልጣን። አንተን አውቀንሃል፣ የእግዚአብሔር ልጅ ነህ፣ ያለ ጊዜያችን ልታጠፋን መጣ ያሉት ለኢየሱስ ክርስቶስ ብቻ። መናፍስት ያውቁታል እና እነሱ ደግሞ እንዲመሰክሩለት ፍጹም ፍላጎት ዝም በሉ ከለከላቸው፣ እንዳይገልጡት ከለከላቸው። ምክንያቱም አጋንንት መገለጥ ምን ያደርጋል? አሁን ብዙ ቤተክርስቲያን እየተሳሰ ምን አልከኝ ሰይጣን እስቲ ንገራቸው። አቁሞ ይጫወትልሃል፣ በነፍስ ያጃጅልሃል። ኢየሱስ ክርስቶስ ግን ጳውሎስም እንኳን ከክርስቶስ ተምሮ ያ ሟርተኛዋ መንፈስ የእግዚአብሔር ምስክሮች እነዚህ ሁላችሁ የእውነትን መንገድ ዝም በል ካንተ ምን ምስክርነት አለ? በፍጹም ሰይጣን እንዲመሰክርላችሁ never don't even try። ምስክርነት ከአብ ነው ከመንፈስ ቅዱስ ነው። ለኔ የሚመሰክረው አባቴ ነው። የአባቴ ምስክር እውነት ነው። it's enough። አሜን። ስለዚህ ብርሃን የምናበራው የጨለማውን ስልጣን ምን ማድረግ አለባችሁ? እንድታሸንፊው ስልጣን ተሰጥቶሻል። ቁመትሽ አይደለም፣ ክብደታችን አይደለም፣ ቀለማችን አይደለም፣ ቋንቋችን አይደለም፣ ትምህርታችን አይደለም። በክርስቶስ ኢየሱስ እንዲያው በጸጋው የኃጢአት ስርየት ከተቀበልን በኋላ የልጅነት መንፈስ ከተቀበልን በኋላ በክርስቶስ ኢየሱስ ላሉ ሰይጣን እንዳይነካቸው የልጅነት ስልጣን አላቸው። በመንግስት ውስጥ ናቸው። ሰይጣን ያውቃቸዋል። ያስቄዋል ልጆች ያውቃል። እነ ጳውሎስን ያውቃቸዋል። እነ ጴጥሮስን ያውቃል። እነ ጴጥሮስ አሁን አልፈዋል። ራሳችሁን ጠርታችሁ እነ ዳንኤልን ያውቃል። ስማችሁን ጥሩ እናንተ። ወይኔ ቤታችሁን ያውቃል። መንፈሳዊ ዓለም ያቀናል። በደንብ ነው የሚያቀን። እየፈራ ነው አይደለም፣ ፊት ለፊት ነው ያየነው። በደንብ በቃ የረገፈ እየተመታ እየለቀቀ ለዘመናት ብዙ ቋጥሮ አስሮ ህዝብን ገዝቶ ጭዳ ያረገ የነበረውን ልቀቅ እየተባለ እየጮኸ ስራው እየፈረሰበት ስልጣኑ እየተገፈ ወዶ አይደለም፣ ክርስቶስ ኢየሱስ ደሙን ስላፈሰሰ በደሙ ስለተዋጀ። ስለዚህ ስልጣን በደንብ መለማመድ መለኮታዊውን መንፈሳዊውን በክርስቶስ በኩል ያለውን ስልጣን you need to apply it። አንድ ወታደር ወይም ባለስልጣን once he's delegated ቁመቱን እያየ እኔ ባለስልጣን ነኝ ወይስ አይደለሁም ቢል የሰውዬ ስልጣን አልገባውም። ስልጣን ደግሞ ኃላፊነትም። አሁን እኔ ፓስተር ነኝ ምናምን ብዬ አልጠራጠርም። ፕሮፌሽናችሁን ይዛችሁ ወይም ጥሪያችሁን ተጠራጥራችሁ ታውቃላችሁ? በፍጹም። ስማችሁን የምታውቁትን ያህል በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም፣ የኃጢአት ስርየት አግኝተዋል። ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዞር ብለዋል። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 2 አንዱ የሚሰራው በስልጣን ነው። ስለ እግዚአብሔር ስለ ኢየሱስ ክርስቶስ አውቶሪቲ ነው ያወራል። ጨለማውን ዓለም የምታሸንፈው በአውቶሪቲ ነው። በጨለማ ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው። እሱ ክርስቶስ ነው። ወደ ቤተ ክርስቲያን መጣችኋል። ቤተ ክርስቲያን የመጣችሁት ይሄ እንድትሰሙ ነው። It's for you። በነፃ ነው የተሰጠሽ።
የልጅነት ስጦታ ነው። በደም ተከፍሎ ነው ያገኘሽ። it's yours። አንድ ጊዜ ያኔ ሽብሸባ መዘምራን የሚሰለጥኑበት ቦታ አለ። እዛ ነው የምንጸልየው። እንደ ቢሮም እንጠቀምበታለን፣ እንደ ጸሎት ቤትም እንደ ማሰልጠኛም አርገን እንጠቀምበታለን። ያም ቤት ትልቅ ግቢ ተከራይተን እዛ አዳማ ናዝሬት እዛ ግቢ ውስጥ ነው ብዙ ስራዎችን የምንሰራው። በተለይ ጸሎት እና ትሬኒንግ ለአገልጋዮች ታውቃችኋላችሁ ብዙዎቻችሁ የሽብሸባ ኳየር ድሮዎች እና ማታ ለስልጠናና ለጸሎት ስገባ በፌስታል በሩ ላይ ፌስታል ተቀምጧል፣ የሞላ ፌስታል። እኔ ደግሞ የመሰለኝ ወይ መዘምራን ወይ አንዱ ከፕሮግራም የሚካፈል ሰው በሩ ላይ ረስቶት ወደ ውስጥ የገባ ነው መሰለኝ እና በሩን ግቢውን በር ከፍቼ ስገባ ፌስታል አለ። ማን ነው ፌስታሉን ረስቶ የገባው ብዬ ፌስታሉን እንደዚህ ስከፍተው የሞተ አይጥ፣ ሎሚ፣ የሰው ስኬለተን አጥንት፣ ስኬለተን ከምሬ እኮ ነው የምላችሁ። የእጅ ይሁን የእግር ይሁን አላቅም፣ ግን ጭንቅላቱ ይሄ የሰው ስኬለተን እዛ ውስጥ የደረቀ አመድ፣ ሎሚ፣ ይሄ ደግሞ ምናምን የሚጨጫጨሰውን አይነት ነገር የደረቀ ነገር እዛ ውስጥ ከተዋል። እንደገና አፈር አለው፣ እንደገና ገለባ ነገርም አለው። ይሄ የከብቶች ደረቅ ገለባ እሱም ተጠቅጥቋል። የሆነ ጨርቅ አለ ትዝ ይለኛል። እና ጓደኞቼ ፓስተር እንዳትነካው ዳኒ እንዳትነካው ይሄ ድግም are you just joking? ይሄ እንዳውም ለኛ ኳስ ነው አልንና ከምሬ ነው የምላችሁ ብትንትን ለካ እኛን ለማሳበድ በደም ደጋሚዎች ተቀናጅተው አቅደው ይሄንን የተሐድሶ ሙቭመንት ለማስቀረት ያልተደገመ ያልተሰራ ያልተመከረ ነገር የለም። ይወድቃል ብሎ ሲጠብቁ እየለመለምን እኛ ላይ ያይሰራ ናቲ ሌላ ሰው ላይ yes ትርጉሙን ሲጠይስን ወደ ጌታ የመጡ እንደዛ አይነት ነገር ውስጥ የነበሩን ሰዎች ስንጠይቃቸው ይሄ ማለት ይሙት ማለት ነው። በቃ just really እንድትሞት ነው የተሰራው። አልሞትም በህይወት እኖራለሁ፣ ገና የእግዚአብሔርን ስራ እናገራለሁ፣ አወራለሁ፣ የላኩህን ስራ እስክትፈጽም ድረስ ከምልክህ ከአሕዛብ ሁሉ አድንሃለሁ። ይህን ሄደህ ለወንጌል ተናገር። ኃይልና ማዳን የማን ነው? እግዚአብሔር። ይሄንን ጠብቁ፣ ይሄን ስልጣን ተጠቀሙበት። የእግዚአብሔር ልጅነታችሁ ይብለጥባችሁ። በሌላ ነገር ግዴላችሁ ምንም ብዙ ጥቅም የለው። የእግዚአብሔር ልጅ ሁኑ ወገኖች። ክብር ለእግዚአብሔር ይሁን። ለዛሬ በዚህ እናቁምና ኔክስት ዊክ የመጨረሻው መንፈስ ቅዱስ በዛ ከጨረሰ እንጨርሳለን። ለዛሬ ግን ይሄ ይበቃናል። ክብር ለእግዚአብሔር ይሁንለት። አሜን። አሁን አንድ ትንሽ ደቂቃ ሰጣችኋል። ፓርት 1 ሙሴን ያካፈለው ኦንላይን ላይ ነው። በዙም በነበረ በበረዶ ምክንያት ተዘግቶ ነበር። ፓርት 2 ፓርት 3 ዛሬ ፓርት 4 ነው። ጥቂት ጊዜ አብራችሁ ቁጭ በሉና just 5-10 minutes what did you grasp? በእውነት ዘፍጥረት ምዕራፍ 1 ቁጥር 2ን በምን መንገድ ነው የተረዳችሁት? እንዴት ነው በየቀኑ አፕላይ እናድርግ? ክፍል 3 ላይ ምንድነው ያ ብርሃን?
ክፍል 4 ላይ የአብርሃም ምንድነው ግሩፕ እንደ ባይብል ስተዲ ትንሽ ስሩና ሌትስ ዲስከስ ከዛ ደግሞ ተንበርከን ጸልየን እንሄዳለን። አሜን አሜን አሜን። ስራው ይፈርሳል፣ የታሰረ ይፈታል፣ የወደቀ ይነሳል፣ ቀንበር ይሰበራል፣ ስራት ይበጣጠሳል። ስልጣን የለውም ባንቺ ላይ፣ ስልጣን የለውም ባንተ ላይ። ያላባትህ ፈቃድ ጸጉርህን፣ አንተን፣ ሴሎችህን፣ ቀንህን መንካት አይችልም። ይመጣል፣ ኤቭሪዴይ ይመጣል። 24/7 ነው የሚዞርህ። ግን እንዳይነካ እሳቱ ኢዮብን ዞርኩት አለ። ትዞረዋለህ ጭንቅላት እስኪያዞር ድረስ እንጂ አትነካ። ሃሌሉያ። ይሄ ብርሃን ወደ ቤታችን ይግባ። ሪሊጂየስ ሰዎች ወገኖቼ የሰይጣን ቁጥጥር ስር ያሉ ሰዎች ናቸው። you are not called to be religious, you are called to be the children of God, the most high. ሚነጥቃት ዳግም የትኛው ርስት? የቅዱሳን ርስት። ቅዱሳን ነው የሚላቸው አይደል? በደሙ የታጠቡት እነዛ የመንፈስ አንድነት ውስጥ መብት አለ። አሁን እነ ጳውሎስ በሰማይ ሄደዋል ስራቸውን ጨርሰው፣ በምድር ደግሞ በህይወት እኛ አለን። ግን በመንፈሳዊ ዓለም ውስጥ ርስታችን አንድ ነው። ርስት ነው። it's yours. ክርስቶስ የመሰረታት እቺኛዋን ቦርን አጌን የምንሆንባትን እንጂ ኦርቶዶክስን አይደለም፣ የካቶሊክን አይደለም፣ የፕሮቴስታንት ዲኖሚኔሽን ምናምን የእግዚአብሔርን መንግስት ነው። ኔክስት ዊክ እንቀጥላለን እና በዚህ ያላችሁ አንድ ላይ ከሄኒ ጀምሮ እስከ ሩታ አንድ ላይ ቤቢዬ ከነ ታዱ አንድ ላይ 1 2 3 ወንበር ከህይወትዬ ጀምሮ ወደዛ እስከ መጨረሻው እስከ ናብነት ድረስ ሰብሰብ ብላችሁ አንድ ላይ እነ ሳሚ ጀምሮ አምስታችሁ ከወርቅዬ ጀምሮ እናንተ እነ ውሂብ ትንሳኤ እናንተ አንድ ላይ አሁን ምንድነው የቀረላችሁ? ምንድነው ሪሊ grasp ያረጋችሁት? What did you understand? What did you get the enlightenment?